የብርሃኑ ውድቀትና የቤዛነት ታሪክ። ክፋት ከመፈጠሩ በፊት የመጀመሪያ ሰው ምድርን ከመንካቱ ከረጅም ጊዜ በፊት ሰማያት በወሰን የለሽ በጎነት የተዳደሩ ነበር። ሁሉም ነገር ፍጹም ነበር። እያንዳንዱ መልአክ እንደ ዘላለማዊ ብርሃን ነጸብራቅ ያበራ ነበር። ስምምነት የአጽናፈ ዓለም እስትንፋስ ነበረች። በእነዚህ እልፍ አእላፍ የሰማይ ፍጥረታት መካከል ከሁሉም በላይ ጎልቶ የሚታይ አንድ ነበር። እርሱ ሉሲፈር። እርሱ የፍጹምና ማህተም በጥበብ የተሞላና በውበቱ ተወዳዳሪ የሌለው ነበር። በፈጣሪ እጆች እንደተቀረጸ ድንቅ ሥራ ሉሲፈር ዓይንን የሚሰርቅ ድምቀት ነበረው። መገኘቱ ክብርና አክብሮት የሚያነሳሳ ነበር። እግዚአብሔር ራሱ በነቢዩ ሕዝቅኤል በኩል እንዲህ ሲል ገልጾታል። አንተ የፍጹማን ማህተብ ጥበብ የተሞላህ ውበትህም ፍጹም ነበርክ። በእግዚአብሔር ገነት በኤዶም ነበረ። የከበረ ድንጋይ ሁሉ ሰርዶን፣ ቶጵያዛን፣ አልማዝ፣ ቢሬል፣ ዛማ፣ ኢያስጲድ፣ ሰንፒር፣ በሉር የሚያብረቀርቅ ቀይ ዕንቁ የወርቅ ጌጣጌጥ ባንተ ላይ ነበር። በተፈጠርክበት ቀን ተዘጋጅተው ነበር። አንተ ልትጋርደኝ የተቀባህ ኪሩቤል ነበርክ። በተቀደሰው በእግዚአብሔር ተራራ ላይ አኖረውህ። በእሳት ድንጋዮች መካከል ተመላለስክ። በደል እስኪገኝብህ ድረስ ከተፈጠርክበት ቀን ጀምሮ በመንገድ ፍጹም ነበርክ ይላል ሕዝቅኤል 28 ከቁጥር 12 እስከ 15። ሰማይ ሕያው ሥርዓት ነበረው። በከፍታ ላይ ሱራፌል በፍቅርና በንጽህና እየተቃጠሉ ሳያቋርጡ ይዘምሩ ነበረ። ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብር ተሞላች። ኢሳይያስ 6 ቁጥር 3 ላይ። ኪሩቤል የአጽናፈ ዓለሙን ምስጢሮች ይጠብቁ ነበር። ከማንኛውም የርኩሰት ጥላ የሚከላከሉ ጋሻዎች ነበሩ። ከእነርሱ በታች እንደ ሚካኤልና ገብርኤል ያሉ ሊቃነ መላእክት በወሳኝ ጊዜያት ይታዩ ነበር። እነርሱም እሳታማ መላእክተኞች፣ የመለኮት መልእክት በታዛዥነት ሰይፍ የሚያደርሱ ተዋጊዎች ነበሩ። እንዲሁም ለሰው ልጆች ቅርብ የሆኑ የነፍስ ጠባቂዎች፣ ገና ለሚፈጠረው ፍጥረትም በጉዞ ላይ የማይታዩ አጋሮች የሆኑ መላእክት ነበሩ። በዚህ ፍጹም ሥርዓት ውስጥ እግዚአብሔር አንድ ልዩ ነገር ለማድረግ ወሰነ። በጥበብና በፍቅር ሌላ ለማንም መልአክ ያልሰጠው ክብር ለሉሲፈር ሰጠው። የሰማያዊን ዓለም መራር አደራ ሰጠው። ድምፁ ሲሰማ ጠፈርን ያበራ ነበር። መዝሙሮችን እየመራ ድምጾችን በአንድ የምስጋና ማዕከል እያስተጋባ እንደ ክብረ ነበልባል ነበር። ነገር ግን ፀሐይን ለመጋረድ የተፈጠረ ምንም ነገር የለም። የሚያበራው ብርሃን በተሳሳተ መንገድ ከተመለከቱት ሊያሳውሩ ይችላል። እግዚአብሔር ሉሲፈር የሰጠው ስጦታ የትህትና ኃላፊነትም አብሮ ያዘለ ነበር። ለረጅም ጊዜ በመንገዱ ፍጹም ነበር። በውበቱ ፈጣሪን ከፍ ያደርግ ነበር። ጥበቡ ለአምልኮ ይጋብዝ ነበር። አመራሩ አገልግሎቱ ነበር። አንድ ቀን ግን የማይታሰብ ነገር በልቡ ቦታ አገኘ። ከላይ የመጣ ያልሆነ እንደ ሹክሹክታ ያለ ስውር ብልጭታ ነበር። ብርሃኔ የበለጠ ማብራት ቢችልስ? ክብር ሁል ጊዜ በሌላ አገልግሎት መዋል ቢችል ለምን ያስፈልገዋል? የሚሉ ሐሳቦች መጡ። ስለዚህ የመለኮትን ክብር ማንጸባረቅ የነበረበት ውበት ለራሱ ኩራት መስታወት መሆን ጀመረ። ገብርኤል ለወጡት ተራድቶ በለስላሳ ቀረበ። ወንድሜ ሆይ በልብህ ላይ የሚከብድ ምን ነገር አለ? ብርሃን እረፍት አጥቷል። ነገር ግን ሉሲፈር ፊቱን አዝሮ በተከለከለ ፈገግታ መለሰ። ውዱ ገብርኤል ሆይ እኛ እንኳን የማንረዳቸው ነገሮች አሉ።
ማዕበሉ ተጀምሮ ነበር። አንድ ያደርግ የነበረው መገኘት አሁን መቅረት ሆነ። ድልድዮቹ በነበሩበት ቦታ ረቅቶች ታዩ። መላእክትም በዝማሬያቸው ውስጥ አጡት። ልክ አንድ ኮከብ ከጠፈር እንደጠፋ ያህል ሰማይ ሰላማዊ ሆኖ ቀጠለ። ነገር ግን እንደ ቀዝቃዛ ንፋስ ያለ ረቂቅ ውጥረት በቅዱሳን ጉባኤ ውስጥ አለፈ። ሁሉንም የሚያይ እግዚአብሔር ሉሲፈር በተቀደሰ ጸጥታ ጠራው። ድምፁ ጊዜን እንደሚያቋርጥ ወንዝ ጥልቅ ነበር። ልጄ የፍጹምና ማህተብ ሆይ ሐሳቦችህ ከእኔ እየራቁ እንደሆነ እረዳለሁ። በልብህ ውስጥ ከዘላለማዊነት የሚለዩ ሐሳቦች እንደ ግድግዳ እየተገነቡ ነው። ማወቅ መፈለግ ክብር ነው። ነገር ግን አስታውስ፣ በአንተ ውስጥ ያኖርኩ ብርሃን የኔ ፍቅር ነጸብራቅ እንጂ የራሱ ምንጭ አይደለም። ወደ እኔ ተመለስ፣ ክብርም በእውነት ያድጋል። ሉሲፈር አይኖቹን ዝቅ አደረገ። በንፋስ ውስጥ ግን ከኩራት ጋር የተቀላቀለ አለመግባባት ነበልባል ይቃጠል ነበር። በለሰለሰ መልስ ጌታ ሆይ ያንተ ያልሆነ ምንም የለኝም። ብርሃኔ ያንተ ስጦታ ነው። የተፈጠርኩት በፍቃድ ከሆነ እንዴት ካንተ ልከራከር እችላለሁ? ፈጣሪ በወሰን የለሽ ትዕግስት በምህረት ከበበው። ነገር ግን የገዛ ራሱን ምስል ለረጅም ጊዜ ሲመለከት የነበረ ልቡ ለትህትና በቀረበው ጥሪ እንደ ቆሰለ ተሰማው። በጎነት ይመክረው፣ ትዕቢት ግን ይጠራጠራል። ሉሲፈር በአክብሮት ግን በሽሽት ራቀ። ቀናት አለፈ። ፈጣሪ በትዕግስት ጊዜ ሰጠው። ትህትና በበረሃ ውስጥ እንዳለ አበባ እንድትበቅል ጊዜ ሰጠው። እንደገና ጠራው። የምትሄድበት መንገድ አያለው። ብርሃን ወደ ጨለማ ሲቀየር ማየት ያሳምመኛል። አሁንም ጊዜ አለ። ሉሲፈር አዳመጠ። መልሱ እውነተኛና የተከፈለ ፓራዶክስ ወይም ድርብ ስሜት ነበር። ታማኝ መሆን እፈልጋለሁ አለ። ይህም እውነት ነበር። ነገር ግን በአእምሮው ጨለማ ጥግ የትዕቢት ዘር በቤተ መቅደስ ምሰሶዎች ላይ እንደሚወጣ ሐረግ ለማረግ የግድ አለው። ከዛ የማይቻል ነገር ተከሰተ። ዘላለማዊ የሚመስለው ሰላም እንደ መስታወት ተሰባበረ። አመጽም ፈነዳ። በእውነታ ላይ እንደ ንዝረት ፍጹም የማይደናቀፈው ዝማሬ ውስጥ እንደ መጥፎ ቅኝት ሆነ። በጣም ደማቅ የሆነ ኮከብ እንኳ የብርሃኑን ምንጭ ሲረሳ ወደ ጨለማ ሊወድቅ ይችላል። አንድ ጊዜ የእግዚአብሔር ልብ ያንጸባረቀው ብርሃን በጸጥታ ወደ ጥላትነት መደብዘዝ ጀመረ። የነጋሪት ኮከብ የሆነው ሉሲፈር ብርሃን ወደ ሰጠው ሳይሆን ወደ ራሱ ይበልጥ መመልከት ጀመረ። ቅዱሳት መጻሕፍት እንዲህ ይላሉ፣ በደል እስኪገኝብህ ድረስ ከተፈጠርክበት ቀን ጀምረህ በመንገድ ፍጹም ነበርክ። ሕዝቅኤል 28 ቁጥር 15 ላይ መጀመሪያ ላይ አላፊ ሐሳብ እምብዛም የማይታይ ብልጭታ ነበር። ክብሬ ሁልጊዜ ለሌላ አገልግሎት መዋል ለምን ያስፈልጋል? ከፍ ብዬ ብቀመጥስ? ነቢዩ ኢሳይያስ ይህንን የተደበቀ ምኞት ይገልጻል። አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በስሜንም ዳርቻ በመሰብሰቢያው ተራራ ላይ እቀመጣለሁ፣ ከዳመናዎች ከፍታ በላይ አርጋለሁ፣ በልዑልም እመላለሳለሁ አልክ። ኢሳይያስ 13 ከቁጥር 13 እስከ 14። ሁል ጊዜ የእርሱን አመራር ሲያደንቁ ከነበሩ መላእክት ጋር በድብቅ መገናኘት ጀመረ። ደካሞች ወይም ትኩረት የሌላቸው ሳይሆን እግዚአብሔር የከበረ ስጦታ የሰጣቸው ውቦችና ጥበበኞች ነበሩ ያሰባሰበው። ሐዋርያው ዮሐንስ ከብዙ ዘመናት በኋላ የዚህን መንፈስ መነሻ ይመዘግባል። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለ ሌላ በእውነት አልቆመም። የዮሐንስ ወንጌል 8 ቁጥር 44 ላይ ሉሲፈር ለብርሃን ልጆች ክብርን፣ ነፃነትና አዲስ አድማስን እንደሚሰጥ ቃል ገባ።
ነገር ግን ከዚህ ሽፍን በታች ራሱን የማንገስ ፍላጎት እያደረገ ነበር። የትኛው መልአክ መስገድ የሚያስፈልግበት ተሰጧቸው ያለ መገዛት የሚከብሩበት ድካምን የመረጠ አምላክን ማንም የማያመልክበት መንግስት እንደሚመሰርት ቃል ገባ። አንዳንድ መላእክት ቃላቱን በድብቅ መከላከል ጀመሩ። ሌሎቹ እረፍት አጡ። የብርሃን ተሸካሚ ልክ ይሆን ብለው በመጠየቅ ከሚካኤልና ከገብርኤል መጽናናትን ፈለጉ። ቃላቱ እንደ እሳት አቃጠሉ። ድሮ ምስጋና ይዘምሩ የነበሩ መላእክት አሁን በውስጣቸው ግጭት ተሰማቸው። ለፈጣሪ ታማኝነት ወይስ የነጻነት ተስፋ? ነጻ ፍቃድ፣ ያ የላቀ ስጦታ በታሪክ የመጀመሪያ የአመት ሰራዊት ለመቅረጽ ጥቅም ላይ እየዋለ ነበር። አንድ ሶስተኛ መላእክት ውብ ኃያልና በአንድ ወቅት የክብር መስዋዕት የነበሩ ታላላቃን የሚሰጡ ተስፋዎች ተታለው ወደ ተሳሳተ መንገድ ማዘንበል ጀመሩ። ቅዱስ ሚካኤል ነቅቶ ልቡን ለማይቀረው ግጭት አዘጋጀ። ለስልጣን እንደማይዋጋ ያውቅ ነበር። ነገር ግን ለፈጠራቸው ለአንዱ ፍቅር ሲል ይዋጋል። ሰማይን የሸፈነው ሰላም ሙሉ በሙሉ ሊሰባበር ተቃረበ። በሰማይ የነበረው ጦርነት ወደ ጥግ ድረስ። ከዚያ በኋላ ጉባኤ፣ ውይይት አልነበረም። የኃያላኖች ግጭት ሰማይን እንደሚወድቅ ከዋክብት የሚሰነጥቁ የብርሃን ብልጭታዎች ነበሩ። ታማኞች በኃይል ብቻ ሳይሆን የፈጣሪን እውነት እየተከታተሉ መሆናቸው በእርግጠኝነት ተዋጉ። እንቅስቃሴያቸው ፈጽሞ የማይታወቅ ፍቅር ይመራ ነበር። ቅዱስ ሚካኤል ሰይፍን አንስቶ በግንባር ቀደምነት ገሰገሰ። በእያንዳንዱ ምት ለሚያምኑት ያሳስብ ነበር። ታማኝነት ከኩራት ይልቅ ጠንካራ ነው። በጨለማ የተሸፈነ ሉሲፈር በቁጣ መለሰ። አሁን የታዘበው ውበቱ ድሮ የነበረው የተሰበረ ነጸብራቅ ይመስል ነበር። ከተፈጠሩ ሁሉ በላይ ከፍ ያልኩ ነኝ ነበርኩ፣ እንዴት እኔን ልታቆመኝ ትደፍራለህ ብሎ በቅዱስ ሚካኤል ላይ ተወረወረ። ነገር ግን የመላእክት አለቃ ምላሽ በሰይፍ ብቻ አልነበረም። በዘላለማዊ እጅ ስር እንደሚኖር አገልጋይ እርዳታ መጣ። በሰማይ የሚኖረው እርሱ ንጉስ ነው። የነበረ ያለ የአንዱን ቦታ ሊሰርቅ የማይችል ማንም ፍጡር የለም። የመጨረሻ ግጭት እንደ ነጎድጓድ አስተጋባ። የአመፀኛ ኃይል መናወጥ ጀመረ። ኃይላቸው ታላቅ ነበር፣ ነገር ግን በኩራት ብቻ የቆሙ ነበሩ። ኩራት ደግሞ ጥልቅ ስር የለውም። ያን ጊዜ የእግዚአብሔር ራሱ ትእዛዝ በሰማያት ላይ ተሰማ። የማይታለፍና የማይከራከሩበት አመጽ መቆም አለበት። ቅዱሳት መጻሕፍት ብርሃንን የጠሉ የነዚያ መላእክት ዕጣ ፈንታ ይመዘግባሉ። መኖሪያቸው የተውትን እንጂ የራሳቸው አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች ለታላቅ ቀን ፍርድ ጠብቋቸዋል። የይሁዳ መልእክት ምዕራፍ 1 ቁጥር 6 ላይ የክብር ንፋስ በሜዳ ላይ ነፈሰ። ሉሲፈር እና እሱን ለመከተል የመረጡ ከብሩህ መገኛ ተነጠሉ። ወደ ባዶነት እንደሚወርቅ የጠፋ ኮከቦች መሰሉ። ጴጥሮስ ስለነዚህ ውድቀት በኋላ እንዲህ ሲል ጽፏል። እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠብቁ አሳልፎ ከሰጣቸው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ በግጭቱ ቁስሎ የነበረው ጠፈር ጸጥ አለ። የአምልኮ ጩኸት የነበረበት ቦታ ባዶነት ቀረ። ነገር ግን ሰላምም ነበር። የልዑል ፍቅርና ፍትህ ፍጹም እንደማይሸነፍ ለሁሉም የሚያስታውስ የተገኘ ሰላም። አሁን ሰይጣን ተብሎ የሚጠራው ሉሲፈር የመለያየት ክህደት አጣጣመ። ቅጣት ብቻ አልነበረም፣ ከእግዚአብሔር ጋር የነበረው ህብረት የማይጠገን መጥፋት ነበር። በውድቀቱ ውስጥ በቀልን አቀደ። በብርሃን መኖር ካልቻለ በፈጣሪ መልአክ በሚፈጠሩ ውስጥ ብርሃኑን ለማጨለም ይፈልጋል። በታሪክ የመጀመሪያ ጦርነት በዚህ አበቃ። ድሉ የቅዱስ ሚካኤል ወይም ታማኝ ሆኖ የቀሩት ብቻ አልነበረም። የእግዚአብሔር ባህሪ ድል ነበር።
የቱንም ያህል አስደናቂ ቢሆኑ የብርሃን ምንጭ የሆነው እግዚአብሔርን ማንም ኃይል ሊያሸንፈው እንደማይችል ዘላለማዊ ማስታወሻ ሆነ። የብርሃን አውሎ ንፋስ ታማኝ ያልሆነውን ሰራዊት ከክብሩ መንግስት ለየ። ሉሲፈርና የተከተለው ወደ ጨለማ ተጣሉ። ይህ ገና የመጨረሻ ፍርድ አልነበረም፣ ነገር ግን ግዞት ነበር። የነበሩበት ክብር ትውስታ ከሰንሰለት ይልቅ የሚከብድበት ገድል ነበር። ሰይጣን አሁን የተሸከመው ስም እግዚአብሔር መመስረት ወደ ጀመረው እቅድ አይኖቹን አዞረ። ግዙፍ ዓለም፣ ወንዞች፣ ተራሮች፣ ሕይወት የሚተነፍሱበት አፈር በጠላት ልብ ውስጥ መራራ ቁርጠኝነት አደገ። የፈጣሪን ሥራ መጉዳት፣ እርሱን ያወገዘ ያው አመጽ፣ ፍጥረትንም እንዲያስት ማድረግ። የዘፍጥረት ጸሐፊ የሚመጣውን ትዕይንት ይገልጻል። እባብም እግዚአብሔር አምላክ ከፈጠረው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሏልን? አላት። ዘፍጥረት 3 ቁጥር 1 ላይ። ቀጣይ ደረጃ ይህን ነበር። ጦርነት በውድቀቱ አላበቃም፣ ቦታው ቀየረ እንጂ። በሰማያዊ ሰራዊት መካከል የነበረው ትግል ምንም ይሁን ምን አሁን ወደ ሰው ልብ ቀረበ። የሰማያት ጸጥ ያለ ትረካ በቃ። ነገር ግን አዲስ ታሪክ ተጀመረ። ለማበላሸት የቆረጠ ጥላትና ለመበጀት የወሰነ አምላክ ታሪክ። ሁሉን የሚያውቅ ፈጣሪ ሕመምና ርኅራሄ ባቀላቀለ ድምፅ ቀረበ። የጥላት አመጽ አሁን የእጅ ስራውን ልብ እንዳቆሸሸ ያውቅ ነበር። ነገር ግን ፍቅር ከስህተት ይልቅ ጮክ ብሎ መናገር እንዳለበት ያውቅ ነበር። አዳም አመነ። ሔዋን ስለ እባቡ ተናገረች። ጌታም መዘዙን አወጀ። ይህን ስላደረገ ከእንስሳት ከምድር አራዊት ሁሉ ተለይተህ የተረገምክ ትሆናለህ፣ በወዲህም ትሄዳለህ፣ በሕይወት ዘመን ሁሉ አፈር ትበላለህ አለው። ዘፍጥረት 3 ቁጥር 14 ላይ። ከዚህም ተስፋ መጣ። ከውድቀት በኋላ የመጀመሪያ የተስፋ ብልጭታ በአንተ እና በሴቲቱ መካከል፣ በዘርና በዘሯ መካከል ጠላትነት አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ዘፍጥረት 3 ቁጥር 15 ላይ። በሰው ውድቀት ፊት እንኳ ጸጋ ታወጀ። የእባብን ራስ የሚቀጠቅጥ ዘር ይመጣል። በሰማይ የተሸፈነ ጥላት በዘላለማዊ የቤዛነት እቅድ አማካኝነት ወሰን ይበጅለታል። እግዚአብሔር ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው። ያለበሳቸውም ጸጥ ያለ ድርጊት ግን በትርጉም የተሞላ ራቁታቸውን ለመሸፈን ንጹሕ ደም መፍሰስ ነበረበት። ይህ ወደፊት የጠፋውን ለመመለስ ራስን የሚያቀርብ በግ ኢየሱስ ክርስቶስ የሚያደርገው የሚያሳይ ምልክት ነው። አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልን የምትገለባበት የነበልባል እሳት በኤደን ገነት ምስራቅ አስቀመጠ ይላል ዘፍጥረት 3 ቁጥር 24 ላይ። ገነት ወደ ኋላ ቀረች፣ በኪሩቤልና በነበልባል ሰይፍ ተጠበቀች። ነገር ግን ከኤደን ውጫማ ቢሆን የእግዚአብሔር ድምፅ አልጠፋም። የሴቲቱ ዘር የእባቡን ራስ እንደሚቀጠቅጥ የተሰጠው ተስፋ ትውልድ የሚያሻግር ነበልባል ሆነ። ብዙም ሳይቆይ ቃየልና አቤል ተወለዱ። ቅዱሳን መጻሕፍት ይመዘግባሉ። አቤል በግ ጠባቂ ነበር፣ ቃየልም ምድርን የሚያርስ ነበር ይላል። ከብዙ ቀንም በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም ደግሞ ከበጎቹ በኩራን ከስቡ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል ዘፍጥረት 4 ቁጥር 2 እስከ 4 ላይ። ከአቤል ሞት አሳዛኝ ሁኔታ በኋላ ጸጋ ቀጠለ። ሴት ተወለደ። ከእርሱ የእግዚአብሔርን ስም የሚጠብቅ ዘር ይወጣል። በዘመናት ሁሉ እግዚአብሔር ተስፋ በሕይወት የሚያቆይ ወንዶችና ሴቶችን አስነሳ። ሞገስን ያገኘ ከጥፋት ውሃ የተረፈ ኖህ፣ ለፍርድ ቤተሰቦች ሁሉ በረከት እንዲሆን የጠራውን አብርሃም፣ እስራኤልን ነፃ ያወጣ ስለ ታላቁ ነቢይ የተነገረው ሙሴ። ነቢያት ከጊዜ ወደ ጊዜ እየጠራ በመጣ ድምፅ ተናገሩ።
ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካሪ፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢሳይያስ 9 ቁጥር 6 ላይ የተስፋ ክብር በዘመናት ውስጥ አለፈ። ነገስታት ወደቁ፣ ህዝቦች ሳቱ፣ ነገር ግን ቃሉ ጸና። የሉሲፈር ኩራትና የሰው ውድቀት ያቆሰለው ለመጠገን የተለየ ንጉስ፣ ትሁትና ኃያል አገልጋይና ጌታ ይመጣል። ወንጌላዊ ቅዱስ ዮሐንስ ይህን የተፈጸመ ዕቅድ ሲመለከት እንዲህ ሲል ጽፏል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል ሥጋ ሆነ፣ ጸጋና እውነትንም ተመልቶ በእኛ አደረ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 14 የቤዛነት ታሪክ ከኤደን እስከ መስቀል ተጓዘ። ፈጣሪ ታሪክን እየመራ ልጁ የእባቡን ራስ ፈጽሞ የሚቀጠቅጥና ኃጢአትን ሊያጠፋ የሞከረ ብርሃን የሚመልስበት ጊዜ አዘጋጀ። በዘመናት ሁሉ በኤደን የተገባ ቃል እየነደደ ቆየ። ነቢያት ተናገሩ፣ ነገስታት አለሙ፣ ወንዶች ሴቶች አዳኞች ተጠባበቁ። በመጨረሻ የዘመን ፍጻሜ ሲደርስ እግዚአብሔር ልጁን ላከ። ሐዋርያው ጳውሎስ ሲያጠቃልል፣ ነገር ግን የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ከሕግ በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ላሉት ይዋጅ ዘንድ። ገላትያ 4 ከምዕራፍ 4 እስከ 5። ኢየሱስ ክርስቶስ የአባቱን በጎነት እየገለጠ እየፈወሰ ነፃ እያወጣ እና መንግስቱን እያወጀ በመካከላችን ተመላለሰ። በመስቀል ላይ ከኤደን ጀምሮ ወደ ዓለም የገባል በደል ተሸከመ። ወንጌላዊ ዮሐንስ ያውጃል። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ሁሉም ነገር የጠፋ በሚመስልበት በዚያ ስፍራ በጎ ድል አደረገ። ትንሣኤው የሰይጣንን ሽንፈት አተመ። ሕይወት ከሞት እንደሚጠነክር ብርሃንም በጨለማ ፈጽሞ እንደማይሸነፍ አረጋገጠ። መጽሐፍ ቅዱስ የጠላት የመጨረሻ ዕጣ ፈንታ ይጠቁማል። ያሳታቸው ዲያብሎስ አውሬና ሐሰተኛ ነቢይ ወዳሉበት ወደ እሳትና ወደ ድል ባህር ተጣለ። በቀን በሌሊት ለዘላለም እስከ ዘላለም ይሰቃያል። ራእይ 20 ቁጥር 20 ላይ 10 ላይ በመልአክ ልብ ውስጥ የተጀመረ ድራማ ወደ ፍጻሜ ደረሰ። ዙፋን ለመንጠቅ የፈለገ ኩራት በፍጹም ሽንፈት አበቃ። ተጋላጭ የሚመስል ፍቅር ግን አሸናፊ ሆኖ ቀረ። በዚህ ሁሉ ላይ የጌታ ድምጽ ያስተጋባል፣ ለትውልድ ሁሉ ተስፋን ይሰጣል። እነሆ ሁሉን አዲስ አደርጋለሁ። ራእይ 21 ቁጥር 5 ላይ በአመጽ የተጀመረ ታሪክ በተሐድሶ ያበቃል። ጨለማ ያስወገደ አምላክ ወንዶችና ሴቶች በብርሃን እንዲኖሩ መጥራቱን ቀጥሏል። ድል የወደፊት ብቻ አይደለም፣ በአማኞች ልብ ውስጥ አሁንም ጀምሯል። የፍጥረት የውድቀትና የቤዛነት ጉዞ የሚያሳይ ጥንታዊ አመጽ እንኳ የፈጣሪን ታማኝነት ሊደመስስ እንደማይችል ነው። በኢየሱስ ክርስቶስ እባቡ ተሸንፏል። ጥሪው እንዳለ ነው። ፍጹም የማይጠፋ ብርሃን ተመላለሱ። ሰላም ውድ የዩቲዩብ ተከታታዮች፣ ታሪኩን እንደወደዳችሁ